ሰው አያፍርም ጨካኝ ነው በዚህም ጨዋታ ይቋጥራል ጀሞ አሁን እኔ ጠዋት ላይ አንዳንድ የትርፌ ደጋፊዎችን ሳይ እንወጥር እንቋጥር ግዴላችሁም ከዚህ በፊት ቢጋል ለጥፎት ያቃል ምናምን ብለው ሲያወሩ ሰማው አባቴኛ ድሮ ላይ አይደለም ያለነው አሁን ሌላ ታሪክ ላይ ነው ያለነው በጣም ሌላ ርቀን ሄደናል እኮ እሺ አሁን ፍሬ ደህና ነው አንተ ሰው ይደህና ነው ለማንኛውም ጀምአው ይጋልን ፈርስት ሃፍ እንደነበረው አራት ለባዶ ደገፍ አርገና ታዲያው ሰከንድ ሃፉ ማለት ነው ቀለል ያለ ልምምድ ስናረግ ነበር ከመነግራችሁ በላይ በቃ ይሄ እንኳን ስናሽከረክረው ነው እንግዲህ ያመሸነው ጀምአው ዛሬ ጀሞ በጣም ያስገረመኝ ተጫዋች ቢኖር አንዱና ዋነኛው ማመሰላችሁ ክርስቲያኖ ሪጋርድ ነው እንዴት አይነት ተጫዋች ነው ጀምአው በተለይ የጫውታውን ፍሰት ባላንሱ የሚቆጣጠርበት መንገድ እጅግ አስገራሚ ነበር ጀምአው ካውንተር እንዳይሄዱ ኳስም ያጨናግፍበት መንገድ እጅግ አስገራሚ ነበር ጀምአው ሙሉ የጫውታውን ቴምፖ ተቆጣጥሮት የነበረው ኖሪጋርድ ነው እጅግ አስደንቆኛል ጀምአው ኖሪጋርድ ከዛ በተጨማሪ ደግሞ አዳዲስ ልጆቻችንን ሞክረናል ጀምአው እናንተ በረኛ ራሱ ቀይረን እኮ የ19 ዓመት ልጅ ታዳጊ ካያክ ሲያስፈርም አስገባ ነው እኮ ብቻ ያልሞከርነው ነገር የለም ዛሬ ማለት ነው ሐሙስ ኮልቭስ ጋር ከምናርገው ጨዋታ በፊት ይቺን እንግዲህ እንደ አንድ ስቴፕ መራመጃ እንይዛትና ማለት ነው ሐሙስ ደግሞ ኮልቭስን እምንለጥፍ ይሆናል ማለት ነው ጀምአው ሼር ኮፕሊንግ ጋር አዳርሰ ቋጣሪያንሶች እናንተ ይላችሁበት ለምን ትቋጥራላችሁ እስቲ ተኙ እሺ አርሰናልችን የሊግ 1 ታሪክ ያላት ላዳ ብራንድ ቡድን ማንቸስተር ዩናይትድ ካጋየናት በኋላ የተማርናቸውን አንዳንድ ነገሮች ምክንያቱም ያው የፈለገ ጎል ብናገባና ብናሸንፍ የሊግ 1 ቡድን ነው ያን ያህል አትደሰት ድሮ ነበር ብራንድ የነበረው ተረዳኝ አይደል ግን ፕሪሚየር ሊግ ላይ መተግበር ምንችላቸው ወሳኝ የሆኑ ነገሮች አይቻሉ ለምሳሌ አታካችንን የሲዝኑ ሲጀመር የተናገሩት ነገር ነው ባይዘ ኤዜን 10 ቁጥርም የግራ በኩል 8 ቁጥርም ከነገና ሌፍት ዊንግ ማጫወት ይቻላል እንደሱ አይነት ስታይል አድርገንለት ማለት ግን አርቴታ ላይክ ፎር ላይክ ኦዲጋርድን ያስወጣና ኤዜን ያስወጣና ኦዲጋርድን ያስገባል ተመሳሳይ ስራ እንዲሰሩ ነው እየጠየቃቸው ያለው ሪስክ ወስደን ራይስን 6 ቁጥር አድርገን ዙቢሜንዲን ቁጭ አድርገን ኤዜን በዚህ በኩል ኦዲጋርድን በዚህ በኩል ኤዜን በዚህ በኩል ሃቨርትስን በዚህ በኩል ኢቭን ማድዌኬ አስተማማኝ ስላልሆነ እንጂ አስተማማኝ ቢሆን ኖሮ ሳካ 10 ቁጥር ራሱ ይሰራል እመኑኝ ነው የምላችሁ ምክንያቱም ኦዲጋርድ ኳሱን የሚያገኙበት ቦታዎች ላይ ሳካ ቢያገኘው አንድ ተጫዋች አልፎ ቅርቅር እኮ ነው ምን ይሄ ቀላል የሆነ ነገር እኮ ነው 1v1 ማንችሎስ ተረዳኝ አይደለ ምርጥ የሆነ ከእንደገና ደግሞ ትሮሳርድ እንደሚጫወተው እዛ ታች ላይን ዊንጉ ላይ ተለጥፎ ሳይሆን ጄሱስ ሚድል ላይ ሲጫወት ወይ ማርቲኔሊ ክንፍ ላይ ሲጫወት ከኤዜ 8 ቁጥር ጋር በጣም ነው የሚሄደው ኤዜን ያቺ ኦዲጋርድን ሚና ብቻ እንዲወጣ አታስገባው በእናት እድል ስጠው በቃ 8 ቁጥር ላይ ዴክለር ራይስ እንትን ብሎ ሎ ብሎክ አይደለ ችግር የሚገጥመን ሎ ብሎክ ነው ችግር የሚገጥመን እሺ ሎ ብሎክ ሲሆኑ ራይስ 6 ቁጥር በቂ ነው ከዛ ኋላ ኦዲጋርድን ይዛለው ስትል ለኤዜ ቦታ ይከፈትልታል ኦዲጋርድን አፍኛለው ስትል ደግሞ ኤዜ ከቦክስ ውጪ መምታት ይችላል ኤዜን ያስኩት ስትል ኦዲጋርድ 22 23 24 ኦዲጋርድ ይሆንባል ማለት ከዛው ከሃፍ ላይን ላይ የሚገርም ስንጠቃ እየተነጠቀ ቪክተር ዮከሬዝ ይበላል እንጀራ እንደ ጉድ ነው የሚበላው ይሄን ኢንፎርሜሽን ይዘለት ከገባው አታኪንግ ፎርሜሽናችን ማለት አንድ ፒቪቲ በቃናል ዴክለር ራይስ ገባርለ ለባየር ሙኒክም ራይስ እና ዙቢሜንዲ ለብሬንትፎርድም ራይስ እና ዙቢሜንዲ አይሄድም እንደዚህ በቃ የፕሪሚየር ሊግ ቡድኖችን ጫና አድርገህ ሪስክ ወስደ ጎል ለማግባት ነው መጫወት ያለብን ዛሬ ካየነው ፐርፎርማንስ ዋና ምንወስድበት ነገር ይሄ ነው ገባህ እንጂ ዛሬ ትሬኒንግ እኮ እናቃለን ከትሬኒንግ ምን አገኘን ይሄ ነው ዋናው ዛሬ ጀማው እንዴት ያለ ጾም ያዣ ኳስ እያየን ያለን የሆነ ድልቅቅ ፈታ ዘና ብላችሁ መታየት አይነት ኳስ ማንዬ አባኪያ ረፍቱን 4 ለባዶ ቀለል ያለ ልምምድ የሚመስል ጨዋታ እያደረግን እየተወጣኑ እንገኛለን እንግዲህ አሁን 4 ያገባን ሰከንድ ሃፍ ስንት እንደምናገባ እሱ ይወቀው ማለት ነው ጀማው ዛሬ እንግዲህ አርቴታ አዳዲስ ነገሮችን እያስመለከተን ይገኛል ከምንም በላይ ግን አሰላለፍ ላይ እንግዲህ ካላፊዮሪ ያለ ብሎን የለም ስናየው እንግዲህ ሉዊስ ኬሊ መሀል ላይ እናያታለን ብለን ነበር መስመር ላይ እየተጫወተች ትገኛለች ከዛ ውጪ ግን ጀማው ገብረ ኢየሱስ እጅግ አስገራሚ ጎል አስቆጥሯል ማዱኬ ማርቲኔሊ ማስቆጠር ችሏል ከምንም በላይ ግን በባለፈው ጨዋታ እንግዲህ ሲረገጥ የነበረው እንግዲህ ኤዜ ዛሬ አስገራሚ የሆኑ 2 አሲስቶችን ማድረግ ችሏል ጀማው ለማርቲኔሊም ጎል አንዱ ገኛሱ ነው ከዛ በተጨማሪ ደግሞ የማዱኬንም ጎል ቆንጆ አሲስቶችን አድርጎ ጫውታው ላይ ሻይን እያደረገ ይገኛል ጀምአው ምን ሐሳብ አስተያየት አላችሁ እስቲ ኮሜንት ሴክሽን ላይ አስቀምጡ ግን ፈርስት ሃፉ ጀምአው ድልቅ ያለ ፈርስት ሃፍ ነው ማንዬ እኔ ጎምለል እያልኩ እያየሁት ነው እናንተስ ጀምአው ሐሳባችሁን ኮሜንት ላይ ሼር ማድረጋችሁ እንዳትረሱ ይመቻችሁ በኔ ፍሬ ጾመን ልትይዝ ወያላ በኔ ፍሬ ሞኝን ትፈልጋለህ
ጀማው በሸነሬ ነው እንዳፈረስታው ማቆ ጀማው በህይወት ማይተርፉም ብዬኩ ነበርኩ ደሞ እንዳትከራከሩ ግርሜ ቢቀው ይጋን ይሻላል አሁን ግን ወያላ ሰላም ማጥበጠበት ከሆነ ችግር ማጥፈልቅ ከሆነ ማለት ኮሜንት ላይ ግርሜ እንዳትለኝ ጋለለ በጣም ጀምራል አረ ወያላ እንረባበሽ በእናት በቃ እንረባበሽ በቃ ላሻ እንዴ ፕሪሚየር ሊግ አንደኛ ቻምፒየንስ ሊግ አንደኛ ካራባኦ ካፕ የፍጻሜ ተፋላሚ እንዲሁም በኤፍኤ ካፕ አምስተኛ ዙር ተፋላሚ ይህ አርሰናል ነው 4 ዋንጫ ለመብላት አነፍንፎ እየቀጠለ ያለው ኃያሉ አርሰናል ነው። ክርስቲያን ኖርጋርድ ምን አይነት ተጫዋች ነው? እድል አይገባውም ወይ ብላችሁ ነው የምታስቡት? ሚኬል አርቴታ ለዚህ ተጫዋች ለምንድነው እድል የማይሰጠው? በእውነት ነው ማለት የአይምሮ ቅልጥፍና በጣም ይገርመኛል። የአይምሮ ፍጥነት እጅግ በጣም የሚገርም ነው። ለጋብርኤል ኢየሱስ የሰጠው አሲስት የኳሷን ፍጥነት ልነግራችሁ አልችልም። በቃ በያንጎ የመጣሽ ነው የምትመስለው ኳሷ ራሱ ማለት ነው። በዚህ አጋጣሚ በሳምንት እስከ 45,000 ብር ድረስ በያንጎ ፕሮ መስራት ትችላላችሁ። ከዛ በመቀጠል የተለያዩ ቦነሶች አሉ። ዝም ብለህ መኪና ውስጥ አረፍ እንዳልክ በ5 ደቂቃ ያንጎ ፕሮ አፕሊኬሽኑን አውርደ ተመዝግበ ወዲያው ስራህን ማቀላጠፍ ትችላለህ። ክለባችን አርሰናል ታሪክ ሰራ። በ27 ደቂቃዎች ውስጥ 4 ጎል ያስቆጠረ በኤፍኤ ካፕ የመጀመሪያው ቡድን ያደርገዋል። ኤቨሪቼ ኢዜ የሚገርም እንቅስቃሴ 2 አሲስት። ለብዙ ሲታማ የነበረው ኦንጎል ወደ አቋሙ ተመልሷል። 4 ጎል ፌር አይደለም ወይ በቃ ግን ይሁን ለክፉ አይሰጥም። አመስግነን እንቀበላለን። ዝም ብለን እናወራረዳለንና ስለ ኢዜ እናውራ ወይስ አሲስት አድርጓል ብለን እንተው? እኔ ግራ ገብቶኛል እና ጾም ይዘናል። ትናንትናም ያላዛችሁ ዛሬም ያላዛችሁ መጨረሻችሁ ነው ያናገር ስንበላ ታጀበጭ ማን ነው ስንበላ አብራችሁ ትበላላችሁ። ለእንደናንተ ክፉ አይደለንምና ቢሳይ ያው አርሰናል ቀለል አድርጎ አሸንፏል። በዚህ ጨዋታ ብዙ ማለት አያስፈልግም። አርሰናሎች ማግባት የጀመሩት ገና ከ11ኛው ደቂቃ በኖኒ ማዱኬ ነበር። ከዛን በማርቲኔሊ ያስከተለ ያው 4 ዋንጫ ለማፈስ የሚደረገው ሩጫ በአስተማማኝ ሁኔታ እየሄደ ይገኛል። እንደምታዩት አርሰናል ዊጋንን ረቶታል። እንዲህ አይነት ጨዋታዎችና ቡድኖች ደግሞ ለአርሰናል የልምድ ያህል ነው የሚሆኑት። እንኳን ደስ አላችሁ ልበላችሁ። መልካም ጊዜ። ሲጀመር ንጉስ ነን። ኤፍኤ ካፑ ላይ ማንስ በልጦ ያውቃል ከአርሰናል በላይ? በዚህ አመት ደግሞ ኤፍኤ ካፕ ስንደግም ወረኛውን ሁሉ እናስብላለን ዝም። ባይ ዘ ዌይ ለእግር ኳስ 45 ደቂቃ ብቻ ነው የሚበቃው። 45 ደቂቃ ይበቃል ማለት የሚችለው አርሰናል ብቻ ነው። ኦንጎል አጌን አሬ እንችላለን። በቃ እኔ ምንም አልልም። በ45 ደቂቃ ጥድት አድርገን ጨርሰን ሰከንድ አባችንን ፈታ እያልን ተጫውተን ጨርሰናል። በ45 ደቂቃ የጨረስነውን ኳስ ከማንም ጋር እንደዚህ ናችሁ እንደዛ ናችሁ ምናምን ብለን ታንገላ አንችልም። ኤኒዌይስ እና ተወዳደሩ ቋጣሪዎች ተኙ። ኤፍኤ ካፕም ካራባኦ ካፕም ሻምፒዮንስ ሊግም ፕሪሚየር ሊግም እንበላዋለን። ዊጋንን 4-0 አሸነፈን ኤፍኤ ካፕ 16 ውስጥ ተቀላቅለናልና እስኪ የተረዳናቸው ነገሮች እናውራ። አንደኛ የዊጋኑ አሰልጣኝ ፕሪሚየር ሊግ እንደማያይ ነው የገባኝ እኔ ማለት ነውና ፕሪሚየር ሊጉን ብታይ ኖሮ ማለት ነው ይሄን ያህል ስፔስ ለአርሰናል አትሰጥም ነበር። ፈርስት ሃፍ አርሰናል ሲያገኘው የነበረው ስፔስ ቢስሚላ ምንድነው? ፕሪሚየር ሊጉ ማየት አለብህ። ፕሪሚየር ሊግ ቲም የምትገጥም ከሆነ ማለት ነው እንዴት ነው አርሰናል እየተጫወተ ያለውና አርሰናል እንዴት ነው እየተከላከሉት ያሉት የሚለውን ነገር ማጥናት ነበረብህ ብዬ አስባለሁ። የዊጋኑ አሰልጣኝ አልቻልክም እንደው መባረር አለብህ። ከዊጋን ይዛችሁ ልትወርድ ነው ሰዎቹ ማለት ነውና ፈርስት ሃፍ ላይ ብዙ ጎል ማግባት ሁላ እንችል ነበር። ሰከንድ ሃፍ ያው ሞመንቱን ምናምን ነገር እርግጠኛ ከሆነም በኋላ ጌሙ በእኛ እጅ እንደሆነ መልፋት አይጠበቅብንም። ምክንያቱም ሮብ ዕለት ሌላ ትልቅ ጨዋታ አለን። ጉልበታቸውን ቆጥበው ነው ሲጫወቱ የነበረው። ብዙ ቅያሬዎች ምናምን ነበሩት። ኤኒዌይስ አሪፍ ነው። ሌላ የተረዳ ነው ኤዜ መልስ የሰጠች ይመስለኛል። ጥሩ መልስ ነው አለው። ስቲል ታለንቴ አብሮኝ ነው ያለው። ግን ይሄንን ፕሪሚየር ሊጉ ላይም ሻምፒዮንስ ሊጉ ላይም እንፈልገዋለን። ምክንያቱም የተገዛው ይሄ ስለሆነ ማለት ነው እንጂ ኤዜ ይታወቃል ወርልድ ክላስ አታኪንግ ሚድፊልደር እንደሆነ ይታወቃል። ፕሪሚየር ሊጉ ላይ ካሉ ምርጥ አታኪንግ ሚድፊልደሮች ውስጥ እንደሆነ ይታወቃል። እና ፐርፎርማንሱ በኮንፊደንስ ማጣት ጉዳይ ሊሆን ይችላል፣ ሲስተሙ ምናምን ነገር ብቻ እሱም ፐርፎርም እያደረገ አልነበረም። ዛሬ ጥሩ ፍንጭ አሳይቶናል። አሪፍ ፓሶች ነው ሲያደርግ የነበረው። አሲስቶቹ የሚገራርሙ ናቸው። በተለይ ለማዱኬ የሰጠው ጎል በጣም ጸዴ ነበረ። ማዱኬን ፊኒሺንግ እንኳን አሳምራለች። ያው ያበላሻቸው ኳሶች ብዙ ናቸው፣ ግን ማዱኬ ነው በቃ እና ብዙ ይሞክርና አንዱን አሪፍ ያደርገዋል ነውና ስቲል እንደዛ መሆኑ አሪፍ ነው። ሌላ ግን በጣም ዛሬ የወደድኩትና
አንድ ያሳሰበኝ ነገር የወደድኩት ሳካ መሰለፉ ነው። ሳካ 10 ቁጥር ቦታ ላይ ምናልባት መፍትሄ ሊሆን ይችላል ለአርሰናል የአታኪንግ ችግር በቃ የማጥቃት ጉዳያችን በጣም ችግር ውስጥ እየገባ ነውና ኦዴጋርድ ፊት አይደለችም እንደምታውቁት ሃቨርትስን ፊት አይደለም በጣም ተደጋጋሚ ጉዳት ያጋጠማቸው ነው ከዛ ደግሞ እንደምንፈልገው አይደለም ኦዴጋርድ ፐርፎርም ያደረገ ያለውና በዛ ላይ ሳካ ራሱ ማለት ነው ዊንገር ቦታ ላይ ሆኖ ጥሩ አይደለም እየተጫወተ ያለው በቃ በጣም ማርክ ይደረጋል ምናምን ነገር አይደል ምናልባት 10 ቁጥር ቦታ ላይ መሆኑ መፍትሄ ሊሆን ይችላል ክንፍ ላይ ማዱኬን ወይ ማርቲኔሊን በዛ ቦታ ያሰለፍን ማለት ነው 10 ቁጥር ላይ ሳካን ምናጫውት ከሆነ ማለት ነው ለአሲስትም ይመቻታል ጎል ለማስቆጠርም ይመቻዋል ብዬ አስባለሁ ሳካ እና ጥሩ ቦታ የተገኘለት ጥሩ መፍትሄ ይመስለኛል ፕሪሚየር ሊጉ ላይ በምን ያህል ድግግሞሽ ይሄንን እናያለን የሚሉን አላቅም ግን ሜቢ አርቴታ በድንገት መፍትሄ ያገኘለት ይመስለኛል ለዚህ ቦታ ማለት ነውና ብናየው ደስ ይለኛል ሳካን 10 ቁጥር ላይ ማለት ነውና የናንተን ሐሳብ እስኪ ፈልጋለሁ በጣም አሳሳቢው ነገር የካላፊዮሪ ፊትነስ ጉዳይ ነው ካላፊዮሪ በድጋሚ ዘንድሮ ለሁለተኛ ጊዜ መሰለኝ ልምምድ ላይ ሆኖ ሲጎዳና ያማማቀ ሲጎዳ ወደ ጨዋታ ለመግባት ብሎ ማለት ነውና በጣም አሳሳቢ ነው ይሄ ጉዳይ እና ሂንካፔ መበርታት አለበት በቃ ቦታ ላይ አይ ዶንት ኖ አንተን ያለህን ስኬሊን ልንተማመንበት ምንችለው ተጫዋች አይደለም እንደው ሚድፊልደር ላይ ዛሬ እናያዋለን ብያስቤ ነበር በራይስ ቦታ ግን እሱ አልሆነም እና በዛ ቦታ ፉልባክ ሆኖ ምናምን ነገር ምናየው አይመስለኝም ይከብደዋል ለስኬሊ በጣም ጨዋታዎቹ እየተነከሩ ስለሚመጡ ማለት ነውና ስቲና ያለን የሂንካፔን ጥንካሬ ካላፊዮሪ ግን በጣም አሳሳቢ ነው ኤኒዌይስ ቀለል አድርገን አሸንፈናል ጥሩ ጨዋታ ነበር ይመቻቹ ቪዲዮ ትንሽ ረዘም ብሏል ኮፒ ሊንክ ላይክ ሼር አድርጉ ይመቻቹ ገብተናል ገባ ብሎ እስኪ ሞቅ ይበል ተጠባቂው የኤፍኤ ካፕ ፍጥጫ ወደ ጥሎ ማለፉ ለማለፍ የሚደረግ ትንቅንቅ መድፈኞቹ አርሰናሎች ከሳምንቱ አጋማሽ ያልተጠበቀ የብሬንፎርድ ያቻ ውጤት ለማገገም የሚያደርጉት ትንቅንቅ አሰልጣኝ ሚካኤል አርቴታ እንዳለ የብሬንፎርድ ላይ የነበሩ ተጫዋቾችን በሙሉ ተቀያሪ ወንበር ላይ አስቀምጧቸዋል ከማዱኬ ውጭ ማለት ነው እንደዚሁም ከኤዜ ውጭ ማዱኬና ኤዜ ብቻ ነው ዛሬ አቋሚ 11 የገቡት ባለፈው በሳምንቱ አጋማሽ ከነበረውና አንድላንድ ከብሬንፎርድ ከተለያዩበት ጨዋታ ላይ በዛሬው ቋሚ 11 ሚካኤል አርቴታ ግብ ጠባቂ ኬፓ አሪዛባላጋ ነው ቀይ ተከላካይ ቤንጃሚን ዋይት የማል ተከላካዮች ሙስኬራና ሳሊባ ሲሆኑ ግራ ላይ ካላፊዮሪ ይጫወታል ኖርጋርድ ማይሉስ ኬሪና ኢዜ አማካይ መስመሩን ይመሩታል ማዱኬ ማርቲኔሊና ጋብሪኤል ጀሱስ ከፊት አሉ ሂንካፔ ጋብሪኤል ዙቢሜንዲ ራይስ ትሮሳር ሳካ ሳልሞንና ገኮሬሽ ተቀያሪ ወንበር ላይ የሚገኙ ተጫዋቾች ናቸው በአርሰናል በኩል በዛሬው ጨዋታ ላይ ማይሉስ ኬሊ በሚካኤል አርቴታ ስር ለመጀመሪያ ጊዜ በአማካይ መስመር በቋሚ 11 የሚጫወትበት ጨዋታ ይሆናል ሳሊባ ባለፈው ጨዋታ በጉንፋን ምክንያት ስላልነበረ ዛሬ በቋሚ 11 ገብቷል ፊትነሱን እንዲያመጣ በማሰብ የተደረገ ውሳኔ ይመስላል ከዛ ውጭ ግን ሁለተኛ አማራጮቻቸውን በሙሉ ነው በዛሬው ጨዋታ ላይ አሰልጣኝ ሚካኤል አርቴታ ለመጠቀም የሞከሩት ከሳሊባ ውጭ ያሉት ተጫዋቾች በሙሉ ለአርሰናል ሁለተኛ አማራጭ የሚቆጠሩ ናቸው ኢዜ ራሱን ማሳየት ይኖርበታል በብሬንፎርድ ጨዋታም እሱ ራሱን አለማሳየቱ በትልቁ ሲያስወቅሶ ቆይቷል በዚህ ጨዋታ ላይ በታችኛው ዲቪዥን የሚገኘው ዊጋንን በማሸነፍ ወደ ቀጣይ ዙር ለማለፍ የሚደረገውን ትንቅንቅ እንግዲህ አርሰናሎች የሚያከናውኑ ይሆናል ምን ጠብቃላችሁ ውጤት ይገመት ሀሳብ አስተያየት ይሰጥ የፕላስ ምልክቱ በመጫን ፎሎ ያድርጉ እኛ ገብተናል እናንተም ግቡ ዩቲዩብ ላይ ሲዲ ስፖርት ሰርች ይደረግ ሳብስክራይብ ይደረግ ቪዲዮ ላይ ስትሆን ደግሞ ላይክ ሼር ማድረጋችሁን አትርሱ በራዲዮ ሞገድ አዲስ አበባና አካባቢዋ በትርታ FM 97.6 እንገኛለን መልካም ጨዋታ ይመቻችሁ 4 ለምንም በሆነ ውጤት ማሸነፍ ችለናል 4 ለባዶ አሸንፈናል ማለት በጣም የሚገርመው ነገር ምን እንደው ታውቃላችሁ 4 ለባዶ አራቱንም ጎሎች በመጀመሪያው 30-40 ደቂቃዎች አስቆጥረን ሰከንድ አፍ ግን ማለት ምንም አይነት ጎል ማስቆጠር አልቻልንም ማን ነው የሚያምነን ይሄን ለዛውም ጋብሪኤል ጄሱስና ቪክተር ዮኬሬስን አንድ ላይ ያጫወትን ምንም አይነት ጎል ማስቆጠር አልቻልንም በጣም የሚገርም ነገር ነው ዊጋኖች ማለት ነው ፈርስት አፍ 4 ተቆጥሮባቸዋል መሸነፋችን ኦብቪየስ ነው ሰከንድ አፍ ሌላ ጎል እንዳይጨመርብን ሌላ ጎል እንዳይቆጠርብን ጠንከር በንከላከል አይነት ሙድ ነበር ያራመዱት ተሳክቶላችኋል ብዬ አስባለሁ ብሬቼ ኤዜ ዋት ኤ ፐርፎርማንስ በጣም ጸዲ ጨዋታ ነበር የተጫወተው ያው ኢዜ ማለት ነው ኢዜ እንዴት መሰላችሁ እንደዚህ አይነት ስፔሶችን ሲያገኝ ስፔስ ያለበት ጨዋታ ላይ ሞር ፍሪደሙን አግኝቶ የሚጫወትበት ጨዋታ ላይ ምናምን ነገር ኦብቪየስ ነው ልጁ ኢንዲቪጁዋሊ ምን ያህል ኳሊቲ እንዳለው ሁላችንም እናውቃለን ምንም ኢንዲቪጁዋሊ በጣም ትልቅ ኳሊቲ ያለው ተጫዋች ነገር ግን እንደዚህ አይነት ፍሪ ስፔሶች የሚያገኝበት ጨዋታ ላይ ምናምን ይሆናል ነፃነቱን ሞር የሚያገኝበት ጨዋታ ላይ ኢንዲቪጁዋሊ በደንብ አውትሼን ማድረግ የሚችል ተጫዋች ዛሬውን ሁሉም ቦታ ነበረ በጣም ጽድት ያሉ አሲስቶችን ማድረግ ችሏል በተለይ የመጀመሪያው ለማዱኬ አሲስት ያደረገለት ኳስ በጣም ጸዴ ነበር
ፕላስ ሁሉም ቦታ ነበረ በጣም የሆነ ፍሪ ሮል ተሰጥቶት እንደፈለገ ሲጫወት ነበር። ያው ዛሬ ዊጋኖችም ስለሆኑ ሞር ይሆናል አይደል ስፔስ የነበሩ ጨዋታ ስለነበር በደንብ ጸዴ ጨዋታ ተጫውቷል ቢያስባሉ። ፕሪሚየር ሊጉ ላይ ሞር ኮምፓክት ሆኖ ምናምን እንደዚህ ያው ምን ፈልገው ጨዋታ ላይ ምናምን እየተገኘና አይደለም ሶ እስኪ የሚሆነውን አብረን ምን መለከት ይሆናል። ምክንያቱም እንደዚህ አይነት ስፔሶችን ሲያገኝ ኢዚ በጣም ጸዴ ጨዋታ ይጫወታል። ፕሪሚየር ሊጉ ላይ ደግሞ ሞር ኮምፓክት የሚሆኑ ቡድኖች ምናምን በሚድ ብሎክ በሎው ብሎክ የሚጫወቱ ቡድኖች ምናምን ነገር ሲያገኙ ደግሞ ኢዚ ጭራሽ ይደበቃል ማለት ነው። በቃ ኳስ ይሆናላ ሁሉም ቦታ መገኘቱ ይቅርና ኳስ ለመቀበል ራሱ የሚደበቅበት ታይም አለ። ሶ በዛሬው ጨዋታ ግን ያ ነገር ተቀርፏል ቢያስባለው የተጋጣሚያችን ቀላል መሆኑን ሊሆን ይችላል። ሶ ኢዚ በጣም ጸዴ ጨዋታ ነው የተጫወተው። በዛሬው ጨዋታ በጣም ጸዴ ነበር። ማዱኬም በጣም አሪፍ ጎል ነበር ያስቆጥረው ማለት ይሻላል። ያው ማለት አጨራረስ ላይ ብዙ ጊዜ ይታማል ምናምን ነገር ሶ ከኢዚ ዲሊቨሪ የተደረገለትን ኳስ በአግባቡ ነበር መጠቀም የቻለው። ይመቸው ቡድናችን ማለት በደንብ እንደተሻሻለ ያው የገጠመው ዊጋን ነው ኦብቪየስ ነው በደንብ እንደተሻሻለ የምናውቀው። ማርቲኔሊና ማዱኬ ጎል አስቆጥረዋል። ማርቲኔሊ ዛሬ ያስቆጠረው ጎል በባለፈው ከሳተው ጎል በደንብ ይከብድ ነበር። እግር ኳስ ነው ይሄ ያው ጀጅመንት ምናምን ሳይሆን ይሆናል አይደል ያለኝ እኮ ነው ምናምን ነገር ሶ ማርቲኔሊ አሪፍ ነበር በመጠኑም ቢሆን አሪፍ ነበር። ጋቢ ጄሱስም ጎል አስቆጥሯል ከኖርጋርድ የሚገርም አሲስት ከዛ የሚገርም ጎል ማለት ነው። ፋይናሊ ቪክተር ጊዮኬሬስ እና ጋብሪኤል ጄሱስን አንድ ላይ ለማጫወት የሞከረበት መንገድ ምናምን አሪታ ጸዴ ነበር። የተለያዩ ሮቴሽኖች ግብ ጠባቂ ሁላ ተቀይሩ ነበር። በጣም ደስ ብሎ ነበር። ሁሉም ሰው ያጨበጨበ ምናምን ነገር ነበር። ብቻ ጋብሪኤል ጄሱስን ጎል አስቆጥሯል። በጣም ጸዴ ፋይናሊ ፎርሜ ጨዋታው ኮከብ እግዚአብሔር እኔ ማንንም ምንም ቢያሮንግ በፋክ በቃ በጣም ነው የሚችለው ልጁ ማለት ነው። እኔ ጨዋታው ኮከብ ያልኩበት ኢሚዲየትሊ ዛሬውን ጨዋታ አውትሽን ስላደረገ ምርጥ ስለነበር ምናምን ሳይሆን ጀስት ያገኛችሁን እድሎች ባጓው መጠቀም የሚችል ተጫዋች ነው ተጫዋች ማለት ነው። ኤቭሪ በቃ አርቴታ እድሎችን በሰጠው ቁጥር የሚጫወተው ጨዋታ የሚገርም ጨዋታ በዛሬው ጨዋታ ማሲስት ያደረገው እንኳን አስተመልክታችኋል። ከዛው ኤቭሪ ሞመንቶች ማለት ጨዋታው ላይ የነበረው ኢንቮልቭመንት በጣም ጸዴ ነበር። በቃ ጽድት ያለ ጨዋታ ነው የሚጫወተው እድል በተሰጠው ቁጥር። ኖርጋርድ ለኔ ጨዋታው ኮከብ ኖርጋርድ ነው። ጨዋታው ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አካፍሉኝ። በስልክ ነው ያየሁት እየተቆራረጠ ምናምን ነበር። የሳትኩት ነገር ካለ ኮሜንት ሴክሽን ላይ ጻፋችሁልኝ። ኮፒ ሊንክ ሪፖስት ማድረግ እንዳይረሳ፣ ፎሎ ማድረግ እንዳይረሳ። ይመቻቹ። አርሰናል እንግዲህ የኤፍኤ ካፑን ጨዋታ እንግዲህ 4-0 አሸንፏል። ዛሬ ቶፕ ስኮረራቸው ኦንጎልም እንግዲህ ተመልሶ አንድ ጎል አስቆጥሯል ፈርስት ሃፍ ላይ። ለማንኛውም ፈርስት ሃፍ ላይ 4 ጎል አግብተው ወጡ። ከዛ ሰከንድ ሃፍ አትሊስት አቻ ሆኗል ማለት ነው። ዊጋን አትሌቲክ ምናምን የተባሉ ቡድን ዘንድሮ ብዙ ነገር ላይ ነው የምንገናኘው፣ በጣም ብዙ ነገር ላይ ካራቦ ፋይናል ላይ እየተጠባበቅን ነው። ኤፍኤ ካፕ ላይ ለመድረስ ያብቃሽ እንጂ እንገናኛለን። ቻምፒዮንስ ሊግ ላይም ኖክአውቱን ለማለፍ ያብቃሽ እንጂ እኔ ስለማልፍ እንገናኛለን። ፕሪሚየር ሊግ ላይም ኤፕሪል ላይ ቀጠሮ ተይዞልናል። ይለይልናል ነው የምልህ፣ ዘንድሮ ይለይልናል። ግን አንዱንም አታሸንፊኝ። ሁሉም ላይ ጡልብ አድርጌ አስቀርሻለሁ ማለት ነው። አራቱም ዋንጫ እንበላለን የምትሉት አራቱም ላይ ነው ያለውበት። አራቱንም አላበላሽም። እኔ እኮ አራቱንም ላልበላው እችላለሁ፣ ግን አራቱንም አናበላችሁ። ለማንኛውም ይሄንን ቴሌግራም ተቀላቀሉ። ናሆም ፕሬዲክሽንስ ብላችሁ ማለት ነው። በየቀኑ ያባበሉ ቲኬቶች ይኖራሉ። ፒስ። አራቱም ዋንጫዎች ላይ ወደፊት ጉዞውን አጠናክሮ እየተጓዘ የሚገኘው የሚኬል አርቴታው አርሰናል አሁን ከደቂቆች በፊት በተጠናቀቀ የእንግሊዝ ኤፍ ኤ ካፕ አራተኛ ዙር ጨዋታ የሊግ ዋኑን ቡድን ዊጋን አትሌቲክን በኤምሬትስ በማስተናገድ ከድንቅ ፐርፎርማንስና ከድንቅ የበላይነት ጋር 4-0 በሆነ ውጤት ከነ ክሊንሺት በሰፊ የጎል ልዩነት ማሸነፍ ችሏል ማለት ነው። እንደዚህ አይነት ጨዋታዎች በሁሉም ዋንጫዎች ላይ ለሚገኝ ቡድን በተለይም ደግሞ ላለፈው ጨዋታ በዋንጫ ፉክክር ውስጥ ትልቅ ተጽዕኖ ሊፈጥር የሚችል አይነት አቻ ወጥቶ ለወጣ ቡድን እንደ ቡድን መነሳሻነት ለመጠቀም በጣም ወሳኝ ናቸው ማለት ይቻላል። በዚህ ጨዋታ ላይም አርሰናል ቶታሊ ጌምን ዶሚኔት ማድረግ ችሎ ነበር። ሚኬል አርቴታ አብዛኛው የሜዳ ክፍል ላይ ሁለተኛ ተመራጮቹን ነበር ሲጠቀም የተመለከት ነው በዚህ ጨዋታ ላይ ማለት ነው። ያም ቢሆን ግን ከድል መራቅ አልቻለም ማለት ነው። ከድንቅ ብልጫ ጋር ነው ማሸነፍ የቻለው። በዚህ ጨዋታ ላይ አራቱን የአርሰናል ጎሎች ማስቆጠር የቻሉት ተጫዋቾች ኖኒ ማዱኬ፣ ጋብሪኤል ማርቲኔሊ እንዲሁም ደግሞ ሀንት በራሱ መረብ ላይና ጋብሪኤል ጄሱስ ነበሩ ማለት ነው። የሚገራረሙ ጎሎችን የሚገራረሙ አሲስቶችን ነበር የተመለከት ነው። የኖኒ ማዱኬ ጎል በጣም አስደናቂ ነበረ። ኢዜ በዚህ ጨዋታ ላይ 2 አሲስቶችን ማድረግ ችሎ ነበረ። ሁለቱንም አሲስቶች ለኖኒ ማዱኬ እና ለጋብሪኤል ማርቲኔሊ ነበር ማድረግ የቻለው። በተለይ ለማዱኬ ያደረገለት አሲስት የማዱኬ ፊኒሺንግ በጣም የሚደንቅ ነበረ። ጋብሪኤል ማርቲኔሊ ስሩቦል የሚገርም ስሩቦል ከኢዜ ነበር የደረሰው። በሚገርም ሁኔታ እሱም በደካማ እግሩ ጨርሶት ነበረ። ጋብሪኤል ጄሱስም እንግዲህ በዚህ ጨዋታ ላይ የሚገርም ጎል ነበር ማስቆጠር የቻለው። ኖርጋርድ ከተከላካዩ ጀርባ የሚገርም አሲስት ነበረ ያደረገለት። ብቻ እንደ ቡድን አርሰናል በጣም ጥሩ ፐርፎርማንስ ነበር ሲያስመለክት የነበረው። ኢዜ እንደ ክሪስታል ፓላስ ቤት እንደነበረው አንዳንድ ጨዋታዎች ላይ የግራ 8 ቁጥር ሆኖ ሲጫወት ተመልክተን ነበር። ዛሬ እንደዛ ነበር ሚናው ተሰጥቶት የነበረው። 2 አሲስቶችን ማስመዝገብ ጥሩ ፐርፎርማንስ አሳይቶ ወጣል። ለማንኛውም እናንተ ስለ ጨዋታ ምን ትላላችሁ? ሐሳባችሁን አካፍሉኝ። አርሰናል ወደ ቀጣዩ ዙር ማለፍ ችሏል። የፕላስ ምልክቱን መጫን እንዳትረሱ። እቹን ዊጋንን በፈርስት ሃፍ ጎል ማለት ነው 4-0 በሆነ ውጤት በዛው ተጠናቋል ማለት ነው።
ከዚህ በላይ ብዙ ጎል እንግዲህ እኔ አርሰናል ሰከንድ ሃፍ ያስቆጥራል ብዬ ጠብቄ ነበር። ለማንኛውም እንዴት ነው የአራትዮሽ ዋንጫ ፉክክሩ እንዴት ነው? ለማንኛውም ብዙ አትልፉ። እቺ ዋንጫ የኛ ናት። እቺ ዋንጫ የኛ ናት። ታያላችሁ መጨረሻ ላይ ከምሬ ነው የምላችሁ። ለማንኛውም እንግዲህ ሁለቱ ብራዚሊያን ደምቀው ያመሹበት ቀን ነበር። እጅግ በጣም የሚያማምሩ ጎሎች ተቆጥሯል። እንዲሁም ማዱኬ አንዱ ደግሞ ኦን ጎል ነው። እናም እንግዲህ አርሰናል ጥሩ ጊዜን እያሳለፈ ነው። ይመቻችሁ። ለማንኛውም ኮንግራ የመጀመሪያዎቹ 27 ደቂቃዎች ለአርሰናል 4 ጎል ለማስቆጠር እጅግ በጣም በቂ ናቸው። ያራዳ ልጆች ሌላ ወለመኔ ገለመኔ ያስፈልግም ማለት ነው። ምንድነው እየተደረገ ያለው? እንደዛ አይነት ነገር ላይ አታስገቡን እያለ ነው አርሰናል። ትላልቅ ነገር አምጡ እንጂ እንደዚህ የሊጓን ቡድን ምናን እኔ ጋር እንዳታስጠጉ ሚኬል አርቴታና ሰራዊቱ ሜዳ ውስጥ በእግራቸው የተናገሩት ነው ይሄ ማለት ነው። ያራዳ ልጅ ማዱኬ ላስቆጠራት ጎል ማለት ነው። ኤብሪቼ ኢዜ እጅግ በጣም አስደናቂ አሲስት ማድረግ ችሏል ማለት ነው። አርሰናል 4-0 እየመራ ፈርስት ሃፍን ወጥቷል ማለት ነው። ለዚህ ጨዋታ ሰከንድ ሃፍ ያስፈልገውም አልቋል ማለት ነው። ያራዳ ልጆች በሐሳቢው ነው ምነግርህ። አርሰናል በሶበታል ትንሽ ትልቅ ማለት ትቷል ማለት ነው። ያራዳ ልጅ እያጋደመ ወደ ጎን ነው። ሌላ ጨዋታ ውስጥ መግባት አቁሟል። አርቴታ እንኳን ቢያንስ ሌላው ቢቀርሱ ሼም እንኳን ሊይዘው ይገባ ነበር። አይሆንም ጾም ያዙ እያለ ነው ተጫዋቾችን። ያራዳ ልጅ ሐሳብ አስተያየት ኮሜንት ላይ ሼር ኮፒ ሊንክ እየተደረገ የፕላስ ምልክቱ እናንተ ነች። ግርምዬ አርሰናል አዲስ ክብረ ወሰን አስመዝግቧል በኤፍኤ ካፕ ውድድር ታሪክ በ30 ደቂቃዎች ውስጥ 4 ጎል ያስቆጠረ የመጀመሪያው ፕሪሚየር ሊግ ክለቡ ነው። በ30 ደቂቃ ውስጥ 4 ጎል አስቆጥሮ የሚያውቅ ኤብሪቺ ኢዜ ቅጣት ምት ሊመታ ነው። በ27 ደቂቃ ነው ያስቆጠረው። አደገኛ ቦታ ላይ ኤብሪቺ ኢዜ ቅጣት ምት ሊመታ ነው። ገብተህ ታወጣዋለህ ወይስ እንዴት ነው? ሰቋጥር የነበር ካለ ብዬ ነው። ብቻ እንዴ ነው ሸጋ የሆነ ነገር ነው አይደለ? በቃ ጸዴ የሆነ ፉትቦል፣ በዛ ላይ ብዙ ሮቴሽኖችን ያየንበት፣ በጨዋታው ላይ ብዙ ታክቲካል ቼንጆች የነበሩበት ማለት ነውና ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ የሆነ ነገር ያየንበት ጨዋታ ነው። ለሚኬል አርቴታም ትምህርት የሆነ ይመስለኛል። ትሬኒንግ ላይ ያያቸው ነገሮች ለመተግበር ሞክሯል። ጥሩ ነገሮችን ስፔሻሊ አሁን በኢዜ ጉዳይ ማለት ነው ማን ወደ 10 ቁጥሩ ጠጋ ከሚል ማለት ነው ከዲፕ ተነስቶ ሲጫወት ካያችሁት በጣም አሪፍ ፈርስት ሃፍ ሲያደርግ የነበረው ላይ ማለት ነውና በዛ ላይ ደግሞ ቡካዮ ሳካ በጣም ጥሩ ቦታ አግኝታለች። በ10 ቁጥሩ ቦታ ብቻ ሳይሆን ወደ ታችና ወደ ላይ ያደረገ እንትን የሚልበት ማለት ነው። ኖርማሊ እዛ አካባቢ ላይ ያሉ ክራውድድ የሚሆን ከሆነ በሎ ብሎክ ቲሞች የሚጫወቱ ከሆነ የማስከፈት ቅዋው ይኖረናል ማለት ነው። ብቻ ሞራሉ ፖዚቲቭ ነበር። ከአቻ ውጤት ነው የመጣ ነው። ወልቭስ ላይ ደግሞ እንደዚህ ብቻ ብዙ ነገሮች ማየት ይችል ይመስለኛል ሚኬል አርቴታ። ፈርስት ሃፍ ያያችሁት የብዙ ተጫዋቾችን በፊት መስመር ላይ ምን ምን ያው የቲሙ ባላንስ እንትን ሊል ይችላል፣ ግን ብዙ ተጫዋች ቢያበዛ ልክ ፈርስት ሃፍ እንዳየ ነው ማለት ነውና በቀላሉ ጎሎች ማስቆጠር እንችላለን። በዛ ላይ ነው ሳላነሳ ማላልፈው ክርስቲያን ኖርጋርድ ማን በቃ ኖርጋርድ ከዚህ በላይ ታይም ያስፈልገዋል። በሱ እስኪ በሌላ ቪዲዮ ከችላለሁ መቻችሁ